የሚገርመው ነገር ምንድነው? አንድ ሰው ላይ ኢንፎርቲ ስፒሪት ድነት መንፈስ በአንድ ሰው ላይ ቁጭ ካለ ሲዘራ ያንተ በረከት ይባላል። ይሰማችሁ? ድምጽ ይሰማችሁ አለ። አንተን እንደ አያ ያሰራልና እሱ ይበላል። አንተ ገንዘብ ፍለጋ ከአገር ወደ አገር ትንከራተታል። እሱ ግን አንተ የሰራውን ቁጭ ብሎ ይበላል። በላይ አናቱ ላይ ቁጭ ብሎ ዛሬ ካናተ ከላይ ላይ ጮሆ ይወጣል። አሜን። አንድ ሰው ጮሆ ትወጣለህ ብሎ አኪ አንድ ሰው የጨከነ ካለ 10 ዓመት በረከት 20 ዓመት በረከት 3 ዓመት በረከት በእጁ ከስበ ይዞ የሚወጣ ሰው አለ። ከስበ ጀጀጀጀጀ አንድ ሰው ጮሆ ትወጣለህ። አሜን። ትገባውና ትወጣለህ። አደገኛው መንፈስ ምንድነው ካላችሁ ፖቨርቲ ስፒሪት ነው። ድህነት መንፈስ አንተን እንዳያ ያሰራ። አንተ ገንዘብ ፍለጋ ከሀገር ወደ ሀገር ትንከራተታል። አንተ ያገኘው እላይ ላይ ቁጭ ብሎ ይበላል። ድህነት ስፒሪት የተጠቃ ሰው ባለዕዳ ነው። ሁሉም በዕዳ በቃ ዕዳ ውስጥ ይከሰሳል። ድህነት አንድ ላይ ቁጭ ካለ ሚሊዮን ብር ቢሰጥ ያለ ዓላማ ይጨርሳል። በልቶ ጨርሶ ባዶ እጅ ትመለሳል። ዛሬ እጅን ዘርጋ እባክህ። ስኬት የከለከለ ድህነት ከውስጣቸው ዛሬ ይወጣል። አሜን። እላይ ላይ እጅን ጫኑ። እላቸው ላይ እጃቸውን ጫኑ። አናታቸው ላይ እጃቸውን ጫኑትና ከላይ ላይ ዛሬ ትወጣለህ። አንድ ሰው ጮሆ አሜን። አንድ ሰው ላይ የድህነት መንፈስ ከተቀመጠ ጉልበትን ይበላል፣ ያንከራትቷል፣ ትንቀዘበዛል። ገንዘብ ፍለጋ ከአገር ወደ አገር ትዞራል። ለውጥም ግን አታየም። ድህነት መንፈስ ላይ ከተቀመጠ በልቶ ይጨርሳል ገንዘብን። እሱ የሚከፍተው ሱቅ ነው፣ አንተ የምትከፍተው ሱቅ ነው። እላይ ላይ ቁጭ ብሎ በልቶች ደስ ገንዘብ የት እንደሚገባ አታውቅም። ጨርሰው ወደ ቤት ባዶ እጅ ትገባለህ። የበላ ገበያ አይደለም። አልከሰርክም። እላይ ላይ የሆነ ስብርት አለ። ዛሬ በዚህ ቃል ጉልበት ይሳካል በሚል ቃል እንዳይሳካለች እላቸው የተቀመጠ ከሰው በታች ያደረገ ማናየው የድህነት መንፈስ ይወጣል። አሜን። አንድ ሰው ጮሆ እባክህ ከላይ ላይ ዛሬ ትወጣለህ። ዛሬ ትወጣለህ። የጨከነ ሰው ካለ ጮሆ ትወጣለህ። ኢየሱስ ሞታ የሰማችሁ ይገባል። ድህነት መንፈስ ለተጠቃ ሰው ሚሊዮን ብር ቢሰጥ ከአንድ ሳምንት አያሳልፍ። አንድ ሳምንት ውስጥ ይጨርሳል። እላይ ላይ ድህነት መንፈስ ካለ ገበያ አትጀምር፣ ትከስራለህ። እላይ ላይ ድህነት መንፈስ ካለ ተጠራጠር፣ ምግብ ቤት አትከፍት፣ ትከስራለህ። እላይ ላይ ድህነት መንፈስ ካለ ራዕይ ልትጨጣ አትችልም። መንፈስ ራሱ በልቶ ጨርሶ አንተን ባዶ ያስቀራል። ብዙ ሰዎች ገንዘብ ነበረብኝ፣ ብር ነበረብኝ፣ ማገና ነበረብኝ ብለው አሁን በሰው ኩሽና የሚንከራተቷል። እላቸው ላይ ቁጭ ብሎ መንፈሱ ነው የበላ። ዛሬ የተዋጣቸው በረከት ይዘት ይላል። አሜን። እኔ አስባ ኩሽ ብቻ ታካከባና ከባራንያ ዛሬ ጌታ ምስክር አራግበ ቆቆፈላ ባባሳ ወሰለ ተነረቆ ቆቆፈላ ባሪያጋ ወሰለ አቹ ቆቆፈላ ባሪያጋ ከላይ